በአገር አቀፍ ደረጃ የኛ መሰረተ ልማት ወደ 190,000 ኪሎ ሜትር ይሆናል። የተለያየ ቦታ ነው ያለው። ትራንስፎርመሮቻችን ቁጥራቸው ከ72,000 በላይ ናቸው። እና አንዱ የሚያጋጥመው ፈተና በሰው ሰራሽም በተፈጥሮም የሚደርሰው አደጋ ነው፣ መሰረተ ልማቱ ላይ ማለት ነው። አደጋው ሲደርስ ደግሞ ፈልጎ የማግኘት ሁኔታ ነው። ኦኬ የተፈጥሮውን መከላከል በሚቻለው መንገድ ለምሳሌ ዛፍ ክሊራንስ ስታንዳርድ አለው። እሱ ስታንዳርድ በማስጠበቅ እና እንትኑ የሚፈልገው ሰርከምስታንሱ በሚፈልገው አግባብ እየፈታን መቀጠል ነው ያለን እንትን ማለት ነው። ግን ሰው ሰራሽ ላይ በርካታ ፈተናዎች ያጋጥማሉ። የስርቆት ያጋጥማል፣ ቫንዳሊዝም እንዲሁ ሆን ብሎ ከግሪቫንስ የተነሳ ከቅሬታ ሊነሳ ይችላል። ስርቆት ያጋጥማል እና በዚህ ምክንያት የሚደርሰው የኃይል መቆራረጥ በጣም ትልቅ ነው። የኤሌክትሪክ ኃይል ስርቆትና የኤሌክትሪክ መሰረተ ልማት ስርቆት ሁለት የተለያዩ ነገር ግን ደግሞ ከፍተኛ ጉዳት ያላቸው ናቸው ሁለቱ። ወደ 216 ሚሊዮን የሚጠጋ ወጪ የሚያስወጣ የስርቆት ወንጀል ተፈጽሟል። ይሄ ከገንዘብ አንፃር ብቻ ነው። ግን አጠቃላይ በሀገር ላይ የደረሰውን ጉዳት ወስደ ብታየው የሚያመርተው ፋብሪካ አቋርጧል። ሰራተኛ ያለ ስራ ቁጭ ብሏል፣ ደሞዝ ያገኛል። በርካታ ኮምፕሌን መጥተዋል። እዚህ ላይ የሚያደርሰው ጉዳት አለ። ፈልጎ ለማግኘት ደግሞ ሌላ ፈተና ነው እና እነዚህን ሁሉ እንትኖች አድርሷል። የኤሌክትሪክ አጠቃቀም ራሱን የቻለ ግልጽ የሆነ አዋጅ ወጥቶለታል። ይሄም አዋጅ 810/2006 የኢነርጂ አዋጅ የሚባል ራሱን የቻለ አዋጅ አለ። የኤሌክትሪክ መሰረተ ልማት አገልግሎቱም የኤሌክትሪክ ኃይሉም የኢትዮጵያውያን ንብረት ስለሆነ የኛ ተቋም ሰራተኛም ቢሰርቅ ምንም አይነት ርህራሄና ሀዘን የለም። በህግ በአሰራር እንቀጣለን። ሁለት ከኛ ተቋም ውጭ ያለም ከሰረቀ እንከሳለን። ምክንያቱም ንብረትነቱ ቅድም እንዳልኩ የኢትዮጵያውያን ነው። አጠቃላይ ኢትዮጵያ የማደግና ያለማደግ መሃል ላይ ነው ያለችው። ኤሌክትሪክ ወሳኙ ሞተር። ኤሌክትሪክ ከሌለ የማደግ እስትንፋሳችን መግደል